ላችሁ ዛሬ እኔ እቃ ጠይቄ ብነግራችሁ ነገ ጨምሮ ስለማገኘው በኋላ ነገር ይመጣልና አልፈልግም። እንደዚህ ያለ ነገር ብተው ይሻለኛል፣ ባልታዘዝ ነው የሚሻለኝና እኔ የምፈልገው ብር ታስገባላችሁ፣ እቃችሁን እገዛለሁ፣ ትርፍ ገንዘብ ካለ ለቤተሰብ እሰጣለሁ። በቃ መሆን ያለበት እንደዛ ነው። ዛሬ ጠይቃችሁኝ ከዛሬ 15 ቀን ከዛሬ 8 ቀን በኋላ ከወር በኋላ ብላችሁ ልታዙኝ የምፈልጉ ካላችሁ አይሆንም። በቃ ገበያ እብድ ነው ሀባይቦች እና ስም ያስጠፋፋል። በቃ እምነት የሚባል ነገር ይጠፋል። አሰላሙ አለይኩም ቤተሰብ፣ ለረመዳን እንግዲህ ገብስ አስፈትጌ ነው እላችኋለሁ። እንደምታዩት በጣም ፍሬ ነው። ማሻአላ ተባረካላ። እኛ ጋር እንግዲህ ኪሎ አይታወቅም፣ ጣሳ ነው። አንዳንድ ሀገር የሚታወቀው በኪሎ ነው። እኛ ጋር ደግሞ ጣሳ ነው የገዛሁት ማለት ነው። በጣሳ ነው የገዛሁት። ይሄንን አስፈትጌው ነው ማለት ነው። እና ይሄው እያነፈስኩኝ ነው እላችኋለሁ። እና ስለ ረመዳን አስቤዛ ስሪልን ቪዲዮ ምናምን እያላችሁኝ ነበር። ነገር ግን ትናንት እጀ ጠይቄ ነበር እና ደስ አላለውም ሰውየው ማለት ነው። በኪሎ የሚሸጥ መኮረኒ ምን ነበረው ማለት ነው። ምስር ሁሉ ነገር ነበረው እና ደስ አላለውም ልቀርስ ስለው ማለት ነው። እና ትቼው ተመለስኩኝ። ሁለተኛ ደግሞ አሁን ጠይቄ ዋጋ ብነግራችሁና ነገ ዛሬ ትናንትና ጠይቄ አሁን ዋጋ ነገ ብሄድ በዛ ዋጋ አላገኝም ማለት ነው። ሁለተኛ የኛ ሀገር ሰው ደግሞ ከኪሎ በጣሳ ነው የሚያውቀው፣ ጣሳ መግዛት ነው የሚያውቀው። እና ነገሮች በጣም ውድ ሆነዋል። አሁን የሾርባ ገብስ እንደዚህ ያለው ሳይሆን የተዘጋጀው እየተሸጠ ነው ማለት ነው። ሀጃ ራሱ እስከ 400 ብር ነው ያለው ማለት ነው። እስከ 400 ብር አለ። 350 አለ። የአገር ቤትና የመካዘን ይባላል ማለት ነው። 350 አለ። የከረመም አለ፣ አዲስም አለ። ብቻ ዋጋው እብድ ነው እላችኋለሁኝ። እና እኔ አሁን ዋጋው ጥቼ ለእናንተ ይሄን ያህል ነው ለማለት ከብዶኝ ነው። ዘይት በቀደም ኡመር ዘይት 1008 ነበር የሚገርማችሁ ማለት ነው። አሁን 2100 ምናምን ብር ገብቷል ማለት ነው። ያ ማለት ሰው አያምንም። በቃ በየደቂቃው ነው የሚጨምረው። 3 ሊትር ራሱ 1100 ብር 1050 ነው ማለት ነው ያለው። አንዳንድ ደግሞ ወፍራም ዘይቶች 1800 1900 ነው ያሉት እና ወይ 2000 ይገባሉ። እኔ አሁን በ1800 ነው ብያችሁ ጨምሮ ቢገኝ ማን ነው ጥፋተኛው? እኔ ነኝ ጥፋተኛ። ገበያው እብድ ነው ማለት ነው። ስለዚህ እናንተ ማዘዝ ከፈለጋችሁ እዘዙኝ፣ በታማኝነት ታዝዤ በቃ ብሩን ላክ እንዳረጋችሁ ወዳውኑ ዋጋውንም በቪዲዮ ማስረጃ ለእናንተ ልኬላችሁ ዋጋውን ጠይቄ ተከራክሬ ገዝቼላችሁ ለቤተሰብ ሰርፕራይዝ አረግላችኋለሁ። በታማኝነት እሰራለሁኝ፣ እዛዙኝ እላችኋለሁ። እንደዚህም ደግሞ ገብስ ማስፈተግ ሽሮና በርበሬ ማሰራት ከፈለጋችሁ ችግር የለውም። እኔ እውነት ያኔ ያው የጉልበቴን የሻይ መቸም ትሉኛላችሁ ማለት ነው። እኔም ባልላችሁ እናንተም ዝም አትሉኝም አውቃለሁኝና ያ ነው ብቻ ማለት ነውና እንደምታውስ አሁን ይሄ ገብስ በጣም ፍሬ ነው። ይሁት ፍሬ ነው ማለት ነው። አሁን ይቆላል ማለት ነው። ልቆላው ነው። ገና እያነፈስኩኝ ነው ለሮመዳኒ ማለት ነው። ለማዘሬና ለእኔ ነው ማለት ነው። እና ሀጃም ገዝቻለሁ። ገብስ አሁን ገዛሁኝ እላችኋለሁኝ። እና ግዙ ዘዙ እላችኋለሁ ቤተሰብ። እና ስለ ዋጋ ለጠየቃችሁኝ ዘይትም መረጃው አለኝ። እስካሁን ተምር ነው መረጃ ያለልኝ፣ ዱቄትም መረጃው አለኝ። ስለዚህ እየጠየኩ ነው ማለት ነው። ሀባይብ ማዘዝ ለምትፈልጉ በታማኝነት እታዘዛለሁ። እዘዙኝ፣ አበረታቱኝ እላችኋለሁ። እናም ብዙ ቤተሰቦቼ ስለ ትእዛዝ ስለ እቃ ብዙ ጊዜ ስለ ጥፍ በነጻ ነው ወይ ምሰሪው ነውስ እንደነ መዲና እንደ ኮምቦልሻዎቹ ታስከፈያለሽ ምናምን ያላችሁኝ አላችሁ። ማንም ቢሆን ነጻ የሚሰራ የለም። ዋናው ነገር በታማኝነት መስራት ነው። ሁለተኛ ደግሞ በቃ መተጋገዝ ነው ማለት ነው። እናንተ እኔን ስታዙኝ ማበረታታት ነው፣ ሌላው ነገር አይደለም ማለት ነው። እና ያው የሻይ የኮቴ ማለት የኮቴ ነው የሚባለው። እንደዛ መቼም የሻይ ትሉኛላችሁ ብዬ አስባለሁኝ ማለት ነው። እና ነጻ የሚሰራ ሰው የለም በአሁኑ ሰዓት ማለት ነው ሀባይቦቼ። እና ዋናው ነገር በታማኝነት መስራት ነው። በታማኝነት ያላችሁትን ነገር ገዝቶ ለቤተሰብ ማድረስ ነው። እና በዛ ነገር ኢንሻአላህ እልቅ እኔ ማድረግ የምችለውን ነው የምላችሁ ማለት ነው። በታማኝነት በኩሉ ኢንሻአላህ
እቃችሁን በታማኝነት ለማድረስ ያላችሁኝን ገዝቼ ተከራክሬ እንደራሴ ትርፍ ካለው አሳውቂያችሁ ያንን ነገር ለማድረስ ወደ ኋላ አልልም ማለት ነው። እና ብታዙኝ ሀዲያ ትእዛዝ ስታዙ በቃ እቃውን ዋጋውን ነግሬያችሁ እቃውን ጠይቄላችሁ ከዛም ብሩን አስገብታችሁ ወዳውን የምገዛላችሁ ከሆነ ነው ስላችሁ። ዛሬ እኔ እቃ ጠይቄ ብነግራችሁ ነገ ጨምሮ ስለማገኘው በኋላ ነገር ይመጣል እና አልፈልግም። እንደዚህ ያለ ነገር ብትወው ይሻለኛል፣ ባልታዘዝ ነው የሚሻለኝ። እና እኔ የምፈልገው ብር ታስገባላችሁ፣ እቃችሁን እገዛለሁ፣ ትርፍ ገንዘብ ካለ ለቤተሰብ እሰጣለሁ። በቃ መሆን ያለበት እንደዛ ነው። ዛሬ ጠይቃችሁኝ ከዛሬ 15 ቀን ከዛሬ 8 ቀን በኋላ ከወር በኋላ ብላችሁ ልታዙኝ የምፈልጉ ካላችሁ አይሆንም። በቃ ገበያ እብድ ነው ሀባይቦች፣ እና ስም ያስጠፋፋል። በቃ እምነት የሚባል ነገር ይጠፋል ያ ነገር። እና እኔ ያ ነገር እንዲሆን ስለማልፈልግ እናንተ ልክ መግዛት ስትፈልጉ ብራችሁ እጃችሁ ላይ ሲሆን ሀዲያ ይሄን እቃ እንፈልጋለን ካላችሁኝ ብራችሁን ታስገባላችሁ፣ እጄ እቃችሁን እገዛለሁ፣ እየተረፈ ብር ካለ ለቤተሰቦቻችሁ እሰጣለሁ፣ ለኔ የምትሰጡኝን ትሰጡኛላችሁ። በቃ ግን ለምን መሰላችሁ እንደዛ እምላችሁ? እንድንተማመን ነው። እኔ ገበያ በጣም ነው እንኳን እናንተን አይደለም ቤት ውስጥ ያለነውን እያስተማመነን አይደለም። ገበያ በጣም ነው የቀወሰው። እና አሁን ጭራሽ ረመዳን እየመጣ ስለሆነ ሌሎቹ በዓላቶች ስላሉ ነገሮች እየጨመሩ ነው ሄደው። እኔ አሁን ማስከኞ ለታ ጁማ ለታ ሽንኩርት ልገዛ ሂጄ የሚገርማችሁ 20 ብር 10 ብር ራሱ የተሸጠ ሽንኩርት ነበረ ማለት ነው። ገበሬ እየሸጠ ነበረ። እኔ ከዛ አይ ሌላ ጊዜ በቃ ሂጄ ገዛለሁ ምናምን ብዬ ትናንትና ሄድኩኝ ማለት ነው። ትናንትና ሲሄድ መልሶ 40 ብር ደርሷል ማለት ነው። እና አንዳንድ ጊዜ ነገሮች እናንተ እንዲያሰባችኋቸው አይደሉም። በቃ በጣም ነው የሚጨምሩት። ያ ነገር ደግሞ በጣም ከባድ ነው ሀባይቦች። እናንተ በገንዘባችሁ እኛም በጉልበታችን ሲሆን ነው። ሁለተኛ ቤተሰብ ለማገዝ ነው። አሁን ለምሳሌ ደካማ ቤተሰብ ያላችሁ ከሩቅ ቦታ የሚመጡ በቃ ጊዜ የሌላቸው ቤተሰቦቻችሁን ሰፕራይዝ ለማድረግ እቃው ተገዛዝቶ ተበጃጅቶ ሲሄድላቸው በቃ አይደለ ጊዜያቸውን ለማትረፍ እንደዚህ ነው። ቤተሰብን ሰፕራይዝ ለማድረግ ስታስቡ ነው። እና ስትፈልጉ ደግሞ አስቤዛ ምናምን በርበሪ፣ ሽሮ አዘጋጅልን ብትሉኝ ወላሂ አዘጋጅላችኋለሁ እና ችግር የለብኝም። እኔ ከእናንተ ከምትሰጡኝ ውጭ ቅንጣት እኔ መንካት አልፈልግም። ወላሂ ነው የምላችሁ። እና ኢንሻአላህ ወደፊት ደግሞ ስታሰሩኝ ታውኛላችሁ፣ ታመሰግኑኛላችሁ። ኢንሻአላህ ቤተሰብ እንሆናለን ማለት ነው። እና ሀባይቦቼ በሌላ ቪዲዮ እንገናኛለን። ቪዲዮ ስሪልን ላላችሁኝ መልስ እንዲሆናችሁ ነው ማለት ነው ይሄ ቪዲዮ የሰራሁት። ዝም ብለው አሁን እቃ ሳታዙኝ ለመቀረጽ ፊታቸውን ነሱኝ። እኔ ደግሞ አልወድም፣ ሰዎች ፊታቸውን ሲያዞርብኝ እኔ አልወድም ማለት ነው። በተፈጥሮዬ አርጉልኝ ማለት በጣም ነው የሚከብደኝ። እና ሰዎች ደስተኛ ሆኖ ካላየኋቸው እንደዚህ በቃ ሲያቅማሙ ምናምን ሳያቸው ደስ አይለኝም። በቃ ይሆናል አይደለ የምነግዱባቸው ምናምን ነው ይመስላቸው። ለራሳቸው እኮ ትርፍ ነው። ለምሳሌ እኔ እቃ ስታዙኝ እጄ ከነዛ ሰዎች ካሳዩኝ ሰዎች እጄ ብገዛቸው ከራስ ደንበኛ ነው ማመጣላቸው አይደለ። ግን በቃ ይመስላቸው የምሸውዳቸው በቃ እኔ ልፈምስበት ምናምን የሚመስላቸው ሰዎች ስላሉ ያን ነገር ተረዱኝ። ስታዙኝ ግን ለያዘዘኝ ሰው ካለ እቃውን አሳያችኋለሁ ስንት እንደገዛሁኝ። ግን የዛ ሰዓት ገዝቼ የፋጦማን የገዛሁት ዋጋ ርካሽ ቢሆን ያንደኛችሁን ደግሞ የሀያትን ዘግቶ ብገዛ አንድ አይሆንም ዋጋው ሀባይቦቼ። ይህን ነገር እንደ ጊዜው ነውና እየተረዳዳን ማለት ነው ቤተሰቦቼ። ለእናንተም በሀቅ ለእኔም ሀቅ ሲሆን ነው የሚሻለውና በታማኝነት እንተዛዘዝ። በቃ አዘዙኝ፣ ገድፉኝ ማለት ነው፣ ገዙኝ። ኢንሻአላህ ረመዳን እየደረሰ ስለሆነ እቃ ሳይወደዱ ብታዙኝና ቤተሰብን ሰርፕራይዝ ባደርግላችሁ ደስ ይለኛል። ሁለተኛ ደግሞ አሁን ቢገዛ አሁን ገዝቼ ራሱ ባኖረው ወስጄ ሰርፕራይዝ አደርግላችኋለሁ ማለት ነው። ትንሽ ቀረብ ሲል ረመዳኑ ማለት ነው። ግን እቃ እየጨመረ ነው ያለው። እሺ ሀባይብ እና አመሰግናለሁ ስለምትከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።